ከዛ አባይ ቲቪ ላይ እንግዲህ ሄድኩኝ። እንዳልኩሽ እዛም ሲሄድባቸው ድንገት ነው የሄድኩት። ድንገት ነው ያ ጥያቄ ቀረበው። የኔንም ደግሞ ያንን ቪዲዮ አይተው የመጣ ጥያቄ ነው የነሱምና መቅደስ ብትመጣ ይሄን የተለየ ነገር አዘጋጅተን እንጠብቃታለን ብለው ያዘጋጁት ነገርም የለም። በመደበኛ ስርጭታቸው ነው። እኔም ደግሞ ተዘጋጅቼ ይሄን አረጋለሁ ብዬ አቅጄ አስቤ አልሜ አልነበረም። ያው ማሰቡ እንዳለ ቢሆንም ስለዚህ ስንገባ ተጨማሪ ፕሮግራሞች ይዤ ነው የገባሁት። የኔ ፕሮግራሞች ደግሞ አሁን ጉዞ ፕሮግራምን ብታዩ በጣም ጊዜ ይፈልጋል። ከዛ ደግሞ ወግና ፈትልም እንዲሁ ስቱዲዮ የራሱ አለው። ግራፊክሱን አስተካክለሽ እንግዳ ደግሞ ኤቭሪ ዊክ ለማምጣት በየሳምንቱ ደግሞ ትልልቅ እንግዶችን ሀሳብ ያላቸውን ለማምጣት እንደገና ደግሞ የልጆች ደግሞ ሳድግ የሚል አንድ ትልቅ ፕሮግራም አለን አሁን የምንጀምረው። እሱ ደግሞ ራሱ በደንብ ራሱ ስቱዲዮ ይፈልጋል፣ መገንባት ይፈልጋል። ትልቅ ሀሳብ ያለው ሾው ነው። ሌሎች ጨዋታ የተዋቁም ነገሩ እንዳለ ሆኖ እስቲ እነሱ ጋር እንዳለ ሆኖ ደግሞ እንዳላደክማቸው በራሴ ደግሞ የተወሰኑ ፕሮግራሞችን ለመስራት ብሞክር ሳልኩኝና ፈቃደኛ ሆኑልኝ። ከዛ የተወሰኑ ቀረጻዎችን እስቲ ልሞክር በራሴ አልኩኝና ከውጭ ካሜራዎችን ተከራይቼ ቲሙን ተከራይቼ የተወሰኑ ፕሮግራሞችን አዘጋጅቼ ለእነሱም እንዲቀላቸው እኔም ፕሮግራሞቹን ይዤ መሄድ ጀመርኩኝ። ጥሩ ሆነ። ከዛ በኋላ ስናየው ደግሞ የራስሽ ሲሆን አለ አይደለ ነፃነቱም አለ። አትረኪም። እስቲ ይሄኛው ካሜራ ቢሆን ደግሞ እስቲ ይሄኛው ሙያተኛ ቢሆን ይሄንን ስንል ሳናስበው ብዙ ነገሮች ሆኑ። ከዛ ደግሞ ወጪው ደግሞ ብዙ ነው ታውቂዋለሽ። የካሜራ ኪራይ ስታደርጊ ብዙ ወጪ አለው። ይሄ ነገር ከዚህ ካልሆነ እስቲ እንደምንም ያለን አቅም ደግሞ ምን ልሰብስብና የራሴ ነገር ቢጀመር ተባለ። ከዛ በቃ እንዴት መሰለሽ ምስለው እንደ መቅድዬ ድንገት የሆነ ሳይሆን የማስበው ደስ የሚለኝ በቃ ይሄ ይኖረኛል የምለው አይነት ነውና ጠይም ሴት ሚዲያ ጀመርን ማለት ነው። ካሜሮቻችን አመጣን። በጣም ያምር ስም ነው ጠይም ሴት አይደል? አንቺን በደንብ ይገልጻል። ሰው ግን የሚገርምሽ ከኔ ውጪ ነው ያሰብኩት። ጠይም ከለር ኢትዮጵያዊ ከለር ነው፣ ኢትዮጵያን የሚወክላት ነው። ሴት ደግሞ ሴት አፕም ነው አይደለ? በእንግሊዝኛው ሴት ስታደርጊው አንድ ነገር ቦታውን የያዘ ሴት አፕ ነው። እዚህ ጠይም ሴት አፕ ሆኖ ግን ጠይም ሴት ደግሞ ሲሆን ሴትም ደግሞ ፓወር ናት፣ አቅም ናት፣ ብልህ ናት አይደል? በጣም እሱ ደግሞ ዘርፈ ብዙ ነው፣ በውስጡ ሰፊ ነው። የማስታወቂያ ስራዎችን፣ ኢቨንቶችን፣ ሌሎችንም ለመስራት ሰፋ ብሎ የተጀመረ ነው። ከሱ ስር ደግሞ ኤምዲ ኢንተርቴንመንት አለ፣ መቅደስ ዳቢሳ ኢንተርቴንመንት ብለን በሱ ስር ሾዎቻችንን ማዘጋጀት ጀመርን። እግዚአብሔርን ፈጣሪ ምረዳን መሰለኝ። ቢሮአችንን ከፈትን። አላወራሁትም፣ ሰዎች ማያውቁም። በጣም አሁን ወደ 9 ሰው ቋሚ ሰራተኛ አለው ጠይም ሴት